በአባታችሁ መጣችሁት? ይኸውልሽ ከአባቴ ራስ ላይ ወረድ በሽ። ቆይ መቼ ነው የምትሄጂው? እሱን አባትሽን ጠይቅ። ቆይ ምን አይነት ንግግር ነው ግን? አባዬ ምን አደረገሽ? ለምንድን ነው ወደ መጣችበት ሀገር ማትልቂያት? መሄድ አልችልም አለችኝ እኮ። ይሄን ያደረገው ደግሞ ደረጀ ነው እያለች ነው። እኔ ምንም ነገር አላልኳትም። ለምን እንደሆነ ማርቲ ራሷኑ መድኃኒትን ጠይቂያለች። ልጆቼን ትረብሻለች፣ ትዳሬን ትረብሻለች። ቆይ ለምንድን ነው ማትነግሪያት? ለምንድን ነው ማትሄደው? እንዳልሄድ ከለከለኝ እያለች እኮ ነው። እሺ እንደዛ ከሆነ እኔ እሰጣታለሁ። ይልቅ እቃውን ስጠኝና ገንዘቡን ልክልሃለሁ። አልሰጥም። ኤቢና አይኗን ሳላያት አልሰጥም። እንደውም ጠጣው። እሺ እንዴ አንቺ እንኪ በቃ። አረ ግን ተይ፣ መች ነው የምታገናኝ? ከበጠይ ጀምሮ ምንም አጣመች። እንዲህ ያለ ቤቱን እንዲው ቆልታ ትጨርሰው። አንቺ ልጅ ግን ከምርሽ ነው? አዎ ማይ ከምሬ ነው። እውነት እንደዛ እኮ ነው። በጣም መቆራብሽ። እሺ እዚህ አንቺ አባይ ቆይ ምንድን ነው? ቆይ አላውቅም ለማለት ነው? ይሄን ያህል ጊዜ ስትጫወቱባት ይሄ ቀን እንደሚመጣ ታውቁም ነበር? ለመጨረሻ ጊዜ ነው የምነግርሽ። ዝም የማትይ ከሆነ ራስሽን ወደ መቃብር እየወሰድሽ ነው ያለሽው። ከመናገርሽ በፊት ስልክሽን ክፈቺ። እንግዲህ እያሰብክ ነው እንዴ? መድኃኒትን እኮ እንደገደልኩት ቁጥር ግን ይሄ ከሞት ጋር አንድ አይደለም። ያው ነው። በየቀኑ ዝቅ እያልኩ ባልነቴ አባትነቴ ዝቅ እያለ ነው። ደረጀና ወይዘሮ መድኃኒት እንግዲህ አሁንም እልክና ትዕቢት ውስጥ ተያይዘው ገብተዋል። ቤተሰቦቻችን በጣም በሚያሳዝን ሁኔታ በሚገርምና በሚያሳዝን ሁኔታ አሁንም እንግዲህ እልካቸው ትዕቢታቸው እንደቀጠለ ነው። ለዚህም እንግዲህ ዛሬ እንዳያችሁት መድኃኒት ያልሆነ ነገር ስታደርግ ነበረ። ደረጀም ደግሞ ባለፈው እንዳያችሁት እኔ ደግሞ የዲኤንኤውን ውጤቱን ሪዛልቱን ናታን የቀየረባት መስሎኝ ነበረ፣ ግን አይደለም። ለካ ይመስለኛል አይ ቲንክ ወይ የጉዞ ሰነዷን የሆነ ነገር አበላሽቶባታል ወይ ደግሞ እንግዲህ ራቁት ቪዲዮ ካሜራ ደብቆባት ይምጣ ምናምን አላውቅም። ናታንም በባለፈው እንግዲህ ደረጀ የሆነ ነገር እንድታግዘኝ እፈልጋለሁ ብሎት ነበርና ናታንም እሺ ብሎት ታዝዞታልና ምን እንዳደረገ በጣም ነው ግራ የገባኝ። እንግዲህ ዛሬ በቪዲዮ ነው የተላከላት። ያ ማለት እንግዲህ የሆነ እርምጃ ወስዶባታል ማለት ነው። እርምጃውም እንግዲህ ከባድ ነው። ምክንያቱም በጣም ነው የተናደደችው። አይታችኋት ከሆነ በጣም ስሜታዊ ሆና ነበረ። ከስሜታዊነቷ ባሻገር ደግሞ እንደውም በቃ ከሀገር እንዳልወጣ ባለሽ እንድታረገኝ እያለቻት ነበረ ማርታ። ስለዚህ ከሀገር መውጣትን የሚያግድ ምን አይነት እንግዲህ እንትን ችግር እንዳደረሰባት ባናቅም፣ ግን ሁኔታው በጣም ከባድ ነው። ቤተሰቦቻችን ሰው በዛ አማካኝነት እንግዲህ በጣም እየተናደደች ነው። አሁን መድኃኒት በጣም ተናዳለች፣ ከሚባለው በላይ ነው የተናደደችው። ምክንያቱም ያደረገባት ነገር ይመስለኛል በጣም ከባድ ስለሆነ ለዛ ነው እንግዲህ በጣም አስቸጋሪ ነው። እውነት ለመናገር እንዴት እንደሆነ ነገሩ በጣም ነው የሚከብደው። ደረጀም ያው እንግዲህ ግድ ነው ህይወታችሁ ለማዳን ስትሉ አንዳንዴ ሰው ዘክራችሁት መክራችሁት ታግሳችሁት አልገባው አልረዳችሁ ሲል የራሳችሁን ውሳኔ የራሳችሁን እርምጃ ትወስዳላችሁ። እርምጃው ምንድነው? ደረጀ የሚወሰደው እንግዲህ እንዳያችሁት ራሱን የመከላከል እንግዲህ ራሱን ከአደጋ የመጠበቅ እንትን የወሰደው ሰው። በዛ መካከል እንግዲህ እዚህ ጋር ችግር ተፈጠረ ማለት ነው። የማይሆን ነገር ነው እሱ ራሱ ያደረገው። አንደኛ ህሊናው ጭራሽ የማይፈቅድለትን በፍጹም የማይፈቅድለትን ነገር ነው ያደረገው። ግን ደግሞ ይህን ነገር ያደረገው ወዶ አይደለም። ግዴታ ቤተሰቡ ልታፈርሰው ትዳሩን፣ ቤተሰቡን፣ ልጆቹን ልትበትን ስትታገል ያለው አማራጭ ራሱን ለመከላከል ይሄ ብቻ ነው ያለው አማራጭ እና እሱን አማራጭ ነው የተጠቀመው። ስለዚህ በጣም ከባድ ነው። ናታን ይሄን ነገር ገደብቆ ይመስለኛል። ለዛ ነው አይ ቲንክ ሌላ ነገር ሊሆን አይችልም ብዬ አስባለሁ። በዛ ነው ማለት ነው። እንግዲህ በጣም ነው የተናደደችው። አንድ ነገር ትንፍሽ ብትይ ይሄው እንግዲህ ውርድ ከራሴ ብሎ እሱ ደግሞ አስጠንቅቋታል። እንግዲህ ለማታ ለራሱ ባልሽ አየሽ የሚሰራውን ስራ ይኸው ባልሽ በቃ ጨካኝ ነው፣ አረመኔ ነው፣
በቃ አውሬ ነው ምናምን አይነት አማርኛ እንግዲህ የተረደረችባት ነበረ። እና እንዴ ምን ነው ለምን እንደዛ አልሽ ምናምን ስትላት እንኳን ራሱ በቃ ሌላ ምንም ነገር ልልሽ አልችልም፣ ግን ባልሽ በቃ አውሬ ነው ጨካኝ ነው ነው ያለቻት ደጋግማ እና በቃ ምንም ልልሽ አልችልም፣ ባልሽ አውሬ ነው ጨካኝ ነው በቃ አረመኔ ነው እያለች ነበረ። እና በጣም ከባድ ነው እንግዲህ ያው እልክ ውስጥ ስትጋቡ አንዳንዴ እልክ የሚባል ነገር ስትገቡ በጣም ከባድ ነው ከሚባለው በላይ በጣም ከባድ ነው። እና እሷም አሁን ደረጀና መድኃኒት የሚገቡበት መንገድ እሱ ነው። እሷና እሱ በቃ እልክ ውስጥ ነው የገቡት፣ ትቢት ውስጥ ነው የተገባቡት። እና ይሄ ነገር ደግሞ ሰው እልክ ውስጥ ትቢት ውስጥ ከገባ ደግሞ ነገሩ ራሱ እንዲህ በቀላል የሚፈታ አይደለም። በጣም ነው የሚከብደው። እያንዳንዱ ነገር ስቴቦቹ በጣም ይከብዳሉ። ግን ምንም ማድረግ አይቻልም። እንደገቡት መውጣት ካልሆነ በስተቀር ምንም የሚስተካከልም ሆነ እንትን የሚባል ነገር የለም በፍጹም ማለት ነው ቤተሰብ። ምክንያቱም እንደዚህ ባይሆን ጥሩ ነበር። ከሆነ ዘንዳ ደግሞ በጣም አስቸጋሪ ነው። ምክንያቱም ከሁኔታው አንፃር ማለት ነው ቤተሰቦቻችን። እና ደረጀም እንግዲህ በጣም ነው የተናደደው። ተናዶባት ነው በእርግጥ ይሄን ያደረገው። ምክንያቱም አማራጭ አጣ። እሷን መያዣ ነው። እሷ ደግሞ አሁን ሌላ መርዝ ቀምማ አምጥታለች። እንግዲህ ይሄ ደግሞ በጣም የከባደ ነው ቤተሰቦቼ። አስባችሁታል? በጣም ከባድ ነው። እሱ ደግሞ ሌላ እሷ ሌላ እንትን ስትል እሱ ደግሞ ሌላ ያስባልና የፍክክር ደጃፍ በጣም ከባድ ነው። እሷ አሁን እንዳያችሁትኝ ያንን ነገር አስባ እንትን ስትል መካከላ ያልሆነ ውሳኔ ሌላ መድኃኒት ነገር ነው የገዛችሁ። ገባችሁ? እና በጣም ከባድ ነው ቤተሰቦቻችን። ይህ በጣም አስቸጋሪ ነገር ነው። በጭራሽ እንደዚህ መሆን የለበትም። እልክ ባይገባቡ መልካም ነበረ። ግን የሚገርመው እልክ ትዕቢት ውስጥ ተገባብተዋል። በጣም ከባድ ማለት ነውና አስቸጋሪ ነገር ነው። ውድ ቤተሰቦቻችን ያው እንግዲህ ሁሉም ነገር ለበጎ ነው። ሌላ ምንም ማለት አይቻልም። እና እየሆነ ያለው ነገር በጣም አስቸጋሪ ነው። እንግዲህ ሁኔታውን እሷም ለመጋፈጥ ያው እየሞከረች ነው፣ እየተሞከረ ነው አጠቃላይ። እና አንዳንዴ ነገሮች ከባድ ናቸው፣ ግን ያው ለበጎ ነው ብሎ መያዝ ሁሉም ነገር መልካም ነው ቤተሰቦቻችን። እና አስቸጋሪ ነገር ነው። ኤኒዌይስ ይሁንስ መልካም ነው። ሁሉም ነገር ጥሩ ነው ብለን እናስባለን ማለት ነው ውድ ቤተሰቦቻችን። በዛ አማካኝነት እንግዲህ ደረጀ ዛሬ በጣም ተናዷል፣ በጣም ማለት ነው። ማርታ ደግሞ ምንድን የተፈጠረው እያለች እዚህ ጋር እንትን እያለች ነበረ። በጣም ነበር የተናደደችው። በቃ ለምንድን ነው እንዴት ነው እያለች በጣም እንትን እያለች ነበረ፣ እየተናደደች ነበረ፣ እየተበሳጨች ነበረ። ግን ደግሞ ምንም ማለት አይቻልም። ስለዚህ በጣም አስቸጋሪ ነው ውድ ቤተሰቦቻችን። ግን ያው ሁሉም ነገር መልካም ነው፣ ለበጎ ነው። ካልታገሱት ሁሉም ነገር ሲታገስ በትዕግስት ያልፋል። ያው አለት በትዕግስት ነው ሁሉም ነገር የሚሆነው። ከዛ በተረፈ ግን ምንም የሚሆን ነገር አይቻልም ማለት ነው ውድ ቤተሰቦቻችን። በዛ አማካኝነት እንግዲህ ነገሩን ለማስተካከል የሚችለውን ነገር እያደረገ ነው። እሱም እንግዲህ እንደሚሳካለት ተስፋ እናደርጋለን። ቀጣዩ ደግሞ ሁሉም ነገር አሪፍ ሆኖ መልካም ሆኖ እንደሚስተካከል ባለሙሉ ተስፋ ሆነን። ማርታም እንግዲህ በጣም ተናዳለች። ደረጀን ደግሞ ምንድነው የተፈጠረው ብላ ስትጠይቀው በቃ አጠይቂኝ በቃ እኔ ራሴ ላጥፋ በእናንተ የተነሳ የሆነ ራሴ እንትን ልበል በቃ ምናምን የተለያየ ነገር እያለች ነበር ሲላት በቃ ደነገጠች። እሷምና እንደገና ነው የተመለሰችው። ምክንያቱም በቃ ምንም ማለት አልፈለገችም። ቀጥታ ሀሳቧን ቀየረ ማለት ነው። በቃ በጣም አስቸጋሪ ነው ታውቃላችሁ፣ በጣም ማለት ነው። እና በመጨረሻ እንግዲህ እዚህ ደርሷል። ደረጀም እንግዲህ ሁኔታውን እንደሚያስተካክል ተስፋ አለን። ግዴታ ነው ቢያስተካክል ነው የሚያዋጣው። እሷ ግን ሌላ ሀሳብ አስባለች። እሱ በዛ ሌላ ሀሳብ ሲሄድ በቃ በዛ ልክ ነው ነገሮችን ለማስተካከል ይሄ እንትን የምትልበት መንገድ ማለት ነውና እንግዲህ ደረጀም በዚህ ልክ ነው አሪፍ እየሄደ ነው። እሷ ደግሞ ሌላ መድኃኒት ቀመማ መታለች። እንግዲህ መድኃኒቷን ሰታ ነገ ምርጥ ለቅሶ ድርተኛ እዚህ ይሰባሰባል እያለች ነበር እና ይሆናል ብለን ተስፋ እናደርጋለን። ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። ቀጣይ አዳዲስ ቪዲዮ ይዘን እንመጣለን። እስከዛው መልካም ሁሉ ተመኘሁላችሁ ቤተሰቦቼ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ። ላይክ፣ ሰብስክራይብ አይረሳ። ባይ ባይ።
የእናንተ ላይክ ለእኔ ጥቅም ስላለው ላይክ አድርጉልኝ። አብራችሁ ስለሆናችሁ እስካሁን ስላላችሁ እወዳችኋለሁ። ቴንክ